እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የደሜ የልጅ እንግዲህ በሀገራችን ኢትዮጵያ ውስጥ የሚደረገው ግፍና መከራ ካደራደር የባሰ ይመጣል። ፍትህ የተነፈገበት ጋጠወጥ እና ወንደላጤ የሚደራጅበት ሀገር የፍትህ የሚቆሙ የሚታሰሩ የሚደበደቡ የሚገደሉ ሰው ሞቶባቸው እንኳን ለማየት ሬሳ ለማየት እንግዲህ የሚመቱበት ሀገር ሆናለች ማለት ነው። ኢትዮጵያ ውስጥ እንግዲህ በጣም በሚያሳዝነው ሁኔታ እውነት ለመናገር ልብ ይሰብራል። እንግዲህ የእህታችን የቀነኒሳ ሞት አባታቸው እንግዲህ አባቷ በጣም በሚያሳዝን ሁኔታ ፍትህ እያሉ እንግዲህ ለኢትዮጵያ ሕዝብ እያነቡ ይገኛሉ። እንግዲህ ጓደኞቿ ባለቤት ተብዬው ወዘተ ምናምኖቹ እንግዲህ ባል እንዳልገደለ እየተደረገ እንግዲህ መረጃው እየወጣ ይገኛል። እናትና አባት ደግሞ በእንባ ስቅስቅ ብሎ የልጃችን ፍትህ እያሉ ይጠይቃሉ። ሰላም ሰላም! ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ በየትኛውም ዓለም ክልል ዙሪያ ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ሁሉ ሰላም ነው፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ ሙስሊም እህት ወንድሞቼ ኢድ ሙባረክ ብያለሁ። እንግዲህ አይታወቅም ወይ ነገ ወይ ሰኞ ማለት ነው። እንግዲህ ከሁለቱ አንዱ ይሆንላችኋል ብዬ አስባለሁ። እንግዲህ መልካም በዓል ይሁንላችሁ፣ የሰላም የጤና የፍቅር ያድርግላችሁ። እንግዲህ እግዚአብሔር ይመስገን ጾማችሁን አጽሞ በሰላም ያስፈታችሁ አምላክ ፈጣሪ የተመሰገነ ይሁን እያልኩ እንግዲህ ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ የሆኑ አበረታቱ ውዶችዬ። ይዤው የመጣሁት መረጃ እንግዲህ የእህታችን ቀነኒሳ እንግዲህ አባታችን መግቢያ ላይ እንደሰማችኋቸው እንግዲህ በጣም ልብ በሚሰብር ሁኔታ የልጄን ደም ፍትህ ይመለስልኝ እያሉ እንግዲህ በጣም እያለቀሱ ሲናገሩ ነበር። እንዲሁም ሮሚ እንግዲህ እኛ አለን ከጎናችሁ ነን እያለች እንግዲህ ሮሚም ብዙ መረጃ ስትሰጥ ነበረ። እውነት ለመናገር በጣም ልብ ይሰብራል። ኢትዮጵያ ውስጥ ከወንጀል መስራት ቀላል ነው። እንግዲህ ጉዳተኞቹ ግን ይታሰራሉ፣ ይደበደባሉ፣ በሐሰት መረጃ ይወጣባቸዋል፣ የተለያየ ነገር ይደርስባቸዋል ማለት ነው። እና በጣም ነው የሚያሳዝነው እውነት ለመናገር እኔ እንጃ እኔ ምን እንደምላችሁ እኔ አላቅም። ብቻ እግዚአብሔር አይምሮ ልቦና ይስጣችሁ ነው የምል። መንግስት አለ በሚባልበት ሀገር መንግስት ሳይ እኔ አለ ብዬ አላምንም። መንግስት ማለት እንግዲህ የህዝቡን ደህንነት የሚጠብቅ ተበዳይና በዳይን ለፍርድ የሚያቆም ነው። ተበዳይ ሲደበደቡ፣ ሲገረፉ፣ ሲታሰሩ ይገኛሉ። በተበዳይ የሚበድሉ ደግሞ እንግዲህ የሐሰት መረጃ እየወጣላቸው ምንም እንዳላደረጉ ይገኛሉ። እንግዲህ ቀነኒሳ ማለት እንግዲህ ይቺ ህፃን ልጅ ገና የ20 ምናምን ዓመት የሆነች ወጣት እንግዲህ የደም ከላባ አድርገዋት እንግዲህ የተለያየ መረጃ ፖሊስ ጣቢያዎቹ እንግዲህ ሲያወጡ በጣም ይገርማሉ። እቺ ልጅ የእናንተ ልጅ ብትሆንስ? እቺ ልጅ እህቴ የወንድሜ ልጅ ብትሆንስ ብላችሁ ማሰብ አቃታችሁ? በእውነት በጣም የምታሳፍሩት እንጃ። እንደ ብልጽግና ያለ አሳፋሪ መንግስት አለ ብዬ እኔ በዚህ ዓለም ምድር አላምንም። እና እንግዲህ የእህታችን ደም ፍትህ እያልን ሁላችንም ድምፅ ልንሆናት